እና እዚህ ሀገር እረኛ እንጂ ባላባት ሲዘምት አይተሃል አለች። ህዝብ እንኳን በህዝብ አውቶቢስ ሄደ። አብዮተኛ እዛው ጠጅ ቤት ቁጭ ብሎ ስለ አብዮት እየደሰኮረልህ ጣቱን አንድ ጠጅ ብሎ አዘዘልህና ላፍ እያረገ ብዙ ነገሮችን አወራ። ከማጠገብ ቁጭ ብሎ ከመንፈስሽ አጠገብ ሁለተኛውን ጠጅ ሊያስ ቢል ጣቱ ድምፁ ከየት ይምጣ? ዞር ሲል መንፈስሽ ሄዷል። ይሄንንም ወሰደው። እናቴ እዚህ ሰፈር አይደለም እጅ ላለውን ድምፅ ከአፍ ውስጥ ምራቅህን ወስደው በገዛ ምራቅህ ነው እንትፍ እያሉ የሚመርቁ ጉደኛ ሰፈር እኮ። እኔ አሁንም ሁሉም በቦታው ካልተቀመጠ ከዚህ በላይ ነው እርምጃችን ሁሉ ወደ ገደል የሚወስድ። እነ ሻምበልና እነ መንፈስሻን መደገፍ ከፈለክ ትወድቃለህ። አቤት ይሄ ቆሻሻ የነ ሻምበል የስልጣን ጥማት ስንት ህፃናትን ቀጨብን፣ ስንት አፍላ ወጣቶችን ባጭር አስቀረብን፣ ስንት ክቡድና ክቡር አዛውንቶችን የአፍረት ካባ ለበሰብን። አይበቃም አይበቃም፣ በቃኝ አትልም? ብቻህን አትቆምም? አትዋቸውም? ለነሱ ግፍ መስዋዕትና ለጎደፈ መልካቸው መስታወት መሆን አይሰለችም? በቃኝ አትልም? እስከ መቼ ድረስ ነው የምትወድቅላቸው? እስከ መቼ ድረስ ነው ራብህን የምትሰጣቸው? ነግሬሃለሁ፣ መርጠህ ሳትበላ መርጠው የሚበሉህን አታዘጋጅ። አንዱ እዛው ፓርኩ አካባቢ ቆሞ ስልክ እየደወለ ኔትወርክ ያስቸግሯል ለጓደኛው። እኔ ብልህ ኔትወርክ አይሰራም ምንድን ነው ሲለው ጓደኛውን ቢል ጥሩ ነው፣ እስቲ በአዲሱ ኮድ ሞክረው። ኔትወርኩ ግን እየሰራላችሁ ነው? ግራ እየገባ ነው። እዚህ ሰፈር ከዋናው ጣቢያ የሚለቀቀውና እኛ ጆሮ ጋር የሚደርሰው የተለያየ ነው። ወይ ከጆሮአችን ይሁን ወይ ከኔትወርኩ ይሁን ይቆራረጣል። ለነገሩ እነ ሻምበል ኔትወርክ ማቆራረጥም መልክ መለዋወጥም ይችሉበታል። እና እነዚህ ነው የምትነግፈው። እኔ ልንገርህ፣ ድምፅህንም ጤናህንም ሰላምህንም በአግባቡና በጊዜው ተጠቀም። ከመሞትህ በፊት ማድረግ ያለብህ 30 ነገሮች ሲባል ሰውየው 29ኛው ላይ ብሎ መጮህ። እናቴ ልትሞት ስትል ብትጮህ ገናዥህና ቀብር አስፈጻሚ ነው የሚደርስልህ። ሁሉንም ነገር በአግባቡ ተጠቀም። አዝማሪው ባንጃው እኮ ነግሯል፣ ረስተኸው ይውላል እንጂ። ለነገሩ መከራውና ስቃዩ በዝቶብህ ስምህን ሁሉ ሳትረሳው አትቀርም። እኔ ግን አስታውሳለሁ። ጉልበተኞች ጉዞውን ጀመሩ፣ ቀለሜዎች ወደ ታች አመሩ። የአብዮቱን ዜማ የትግሉን ዘፈን ባንድ እየዘመሩ ጉዱ መግቢያው በር ላይ ነው፣ ለመግባት ጠቧቸው የሞት ቡጤያቸውን የሚሰናዘሩ ይላል። ሁሉ ጊዜ የአብዮታችን መገለጫ አስብቶ አራጅ ሆኖ ይቅር። አንዱ ማማለጣሽ ጠጅ ቤት ቁጭ ብሎ ነው እኔ ድሮም አሁንም አብዮት ጠባቂ ነኝ አይልም። የሺ ድሮስ ይሁን እንዴት አለ። ድሮ አብዮቱን የምጠብቀው በጠመንጃ ነበር፣ አሁን ደግሞ በጉጉት ነው። ለምን ሰፊውን ህዝብ በኮንትራት ታክሲ አሳፍረን ጨዋታውን አናየው? እናሳፍረው፣ በኮንትራት እናሳፍረው። ተፎካካሪዎቹ ናቸው ወጥተው 4 ኪሎማ እንገባታለን ታግለን የሚሆን አታግለን ሲሉ ከላይኛው ገዢ አካል በእጅ ስልካቸው መልእክት ጢው ክፍት ሲያረጉት 200 ብር ካሎት በፓርኩ በኩል መግባት ይችላል።
በተሰጣቸው ቁጥር ብስጭት ብለው ሲደውሉ ኦፕሬተሯ ከችትልና መስመሮች ሁሉ ለጊዜው ተይዘዋል። ይህን የሩጫቸው ሁሉ ወዴት ነው? ወደ አብዮት አደባባይ። ግማሾቹ ደግሞ ግራ ገብቷቸው አዲሱ ነው የድሮ 200 ብር ብለው ሲወዛገቡ እንደ መንፈስ አይነት የእጅ ባለሙያዎች ስልኳቸውን ይበሏቸዋል። አባቴ የጨዋታውን ሕግ ረሳኸው ነው ለድገፋ የወጣኸው? እነ ሻምበልና መንፈስሻን እኮ ነው እየደገፍክ ያለኸው። ሰፊው ሕዝብ ዝም ሲል ድምፁ ኮሮጆ ሲከት ማውራ መስሎ ነው እንዴ? አንዴ ሲተነፍስ እኮ ነገሩን ሁሉ በዋዜ እኮ ነክሮ ነው የሚያቀርብልን። አንዱ ነው በአውቶቢስ እየሄደ ላጥ አርጎ ሂሳብ ሲባል አሮጌ 1 ብር የወረቀቱን ይሰጥልሃል። ረዳቱ ዞር ብሎ አሰ ብሩ ዘምቶ ነበር እንዴ ሲለው ሰውየው ኮስተር ብሎ አራ ዘማች አይደለም እረኛ ነው አለለ። ረዳቷ ከባድ ሰው ነች እና እዚህ ሀገር እረኛ እንጂ ባላባት ሲዘምት አይተሃል አለች። ህዝብ እንኳን በህዝብ አውቶቢስ ሄደ። በግል ታክሲ ቢሆን እኮ ጨዋታውን አንችለውም ነበር። በግል ታክሲ ሲሄድ ደግሞ አንዱ ማማልጣሽ ጋር መጥቶልንዋ ስክር ብሎ የማይሆን ድምፅ አውጥቶ ይዘፍንና ወደ አዝማሪው ባንጃው ዞሮ ድምፄ እንዴት ነው አይለውም። አዝማሪው ባንጃው ደግሞ ኧረ እባክህ ይሄን ድምፅ ምርጫ ቦርድ የማይፈልገው ብስጭት ብሎ ወጣላ። ታክሲውን ተሳፍሮ ወደ ቤቱ እየሄደ ልክ ምርጫ ቦርድ ጋር ሲደርስ ወራጅ አለ ወራጅ አይልም። ሹፌሩ ዞር ብሎ ሳይሻገረው ተሻግሮ ነፍሴ አሁን ሹፌሩ ካልፈለገ ተሻግሮ ላትወርድ ትችላለህ። ሰፊው አትጠይቅ ወይ ጥያቄ አትችልበት ወይ አጠያየቅ አያምር። ሁሌም ጥያቄን በአንድ ዘዴ እያቀረብክ ችግር ሁሉ ጥያቄ ሁሉ ችግር እየሆን ተቸግራል። እኔ ለምን ይመስላል እዚህ ሰፈር ውስጥ ጥያቄ ያቆምኩት? ከባለፈው የድሩ ምርጫ በኋላ አዝማሪው ባንጃውን የምርጫው ድምፅ ታዛቢ ያደረጉላ። ጎበዝ ይሄ ነገር በምን መስፈርት ነው አዝማሪው ባንጃው ደግሞ የድምፅ ታዛቢ የሚሆነው ስል ሻምበል ምን ቢል ጥሩ ነው እሱ አዝማሪ ስለሆነ ስለ ድምፅ ጠንቅቆ ያውቃል አሉላ። ገና ድሮ ነው መጠርጠር የነበረብኝ። የድሩን ቀብር ማስፈጸሚያ አውቶቢስ አዝማሪው ባንጃው ስለ ድምፅ ያውቃል ተብሎ የግዢ ኮሚቴ ሲያደርጉት ይታይ የድሩ አውቶቢስ የተገዛው የሞተሩ ድምፅ ባንቾዬና በባቲ ቅኝት ቼክ ተደርጎ ምን አለበት አሁን የሰው ህመም እንዲያመንና መሞቱ እንዲያጎለን በትዝታ ቅኝት እንኳን ቼክ ቢያደርጉልን። ለነገሩ ድምፅ ታዛቢ ኖረ አልኖረ ሁሉ ጊዜ ቁጭ ብለን ስናረም እንደ ኖር እንደውም ሰፊው በዚህ አያያዝህ በየቦታው ድምፅህን ጮኸ ጨርሰህ ለቀጣይ ምርጫ ሁሉ የሚደርስልህ አይመስለኝም። ታዲያስ የሆነብንን ቁጭ ብለን አይደል እንደ ራሳችን የታዘብን ድምፃችን እንጂ አይናችን ተወሰነ እንዴ? ድሌ ማታ ነው ድሌ ብለን አዚመን ደግፈናቸው አይደለም እንዴ? ባለቀ ሰዓት በአንድ ፊሽካና ትእዛዝ ቅስማችንንም ተስፋችንንም የሰበራችሁት። የአሸናፊዎች አሸናፊ ነው ብላችሁ አይደል በባከነ ሰዓት ዋንጫው ጋር ስትደርሱ ጥሎ ማለፍ ነው ብላችሁ ላግኝሽ ማታ ማታ ዘፍናችሁ ቂማችሁን የተወጣችሁበት። መንፈስሻ ስልኩ አላነሳች። አሁንም የሁሉም ሰው አቅም ስልኩ ላይ አይደለ ብድግ አደረገና አዲስ የወረዳ አስተዳዳሪማ እዚህ ሰፈር ድርሻ አይላት ወንድ ነው ምናምን ብሎ መለጠፍ። ጓደኞቹ ተንኮለኞች ናቸው። በተለያየ በሁለት የቤት ስልክና በአንድ ሞባይል ደወሉለታ። ሄሎ መንፈስ፣ አቤት። የወረዳው አዲሱ አስተዳዳሪ እኛ ሰፈር አይመጣም ብላል። ምን ማለት ነው አሉት። ድንግጥ አይልም። በስልክ እኮ ነው እየተርበተበተ ያው ስለማይቅም ሊሰራ ይመጣል። ወበስ እንደዚህ አይነት ሰዎች ነው እየደገፍክና እየተከተልክ ያለ። ምን መሆን ነው? ሁሉም ነገር ቦታውን ይዞ ካልቆመ ከዚህ በላይ ነው ያዘቅት ጉዟችን የሚቆጠለው። ዳኛውን መካከሉን ይዞ ካልቆመ፣ ተከሳሽም በግራ ከሳሽም በቀኝ ካልቆመ ከዚህ በላይ ነው እርምጃችን እንቅፋት የሚሆን።
የችሎቱ ታዛቢ ሙግቱን ሳይሆን እውነትና ፍትህን ብቻ ነው መደገፍ ያለበት። እና መንፈስሻና እነሻምበልን አምነህ ነው እንደምትሄድ የእነሱ መንገድ ወዴት እንደሚወስድ ላሳየ። አንዱ ስቴዲየም ጋር ጨዋታ አይቶ እየወጣል ነው። መንገድ ጠፍቶበት ጓደኛው ይጠይቃል፣ ይቅርታ ወንድሜ የቃሊቲ ታክሲ የቱ ጋር ነው ሲለው፣ መንገደኛው ፈጠን ብላ ልደታ ፍርድ ቤት ጋር ድንግጣላ ከመቼ ጀምሮ ነው ደግሞ የቃሊቲ ታክሲ ልደታ ፍርድ ቤት ጋር የሆነው ሲለው፣ ነፍሴ ጠቋሚዋ ቂሊንጦ ከሞላ በኋላ። እዚህ ሰፈር ብዙ ቁም ነገር ነው ከጨዋታ ጋር እየተደበላለቀ የሞታችን ምክንያት ይሆነ። ሰፊው ህዝብ እኮ ከባድ ነው። እነማንን እየደገፍኩ እንደሆነ ላሳይህ። መንፈስሻ ስልኩ አላነሳች። አሁንም የሁሉም ሰው አቅም ስልኩ ላይ ያረገ ብድግ አደረገና አዲስ የወረዳ አስተዳዳሪማ እዚህ ሰፈር ድርሻ አይላት ወንድ ነው ምናምን ብሎ መለጠፍ። ጓደኞቹ ተንኮለኞች ናቸው። በተለያየ በሁለት የቤት ስልክና በአንድ ሞባይል ደወሉለታ። ሄለው መንፈስ አቤት፣ የወረዳው አዲሱ አስተዳዳሪ እኛ ሰፈር አይመጣም ብላል። ምን ማለት ነው አሉት። ድንግጥ አይልም። በስልክ እኮ ነው እየተርበተበተ፣ ያው ስለማይቅም ሊሰራ ይመጣል። ወበስ እንደዚህ አይነት ሰዎች ነው እየደገፍክና እየተከተልክ ያለ። ምን መሆን ነው? ሁሉም ነገር ቦታውን ይዞ ካልቆመ ከዚህ በላይ ነው ያዘቅት ጉዟችን የሚቆጥለው። ዳኛውን መካከሉን ይዞ ካልቆመ፣ ተከሳሽም በግራ ከሳሽም በቀኝ ካልቆመ ከዚህ በላይ ነው እርምጃችን እንቅፋት የሚሆን። የችሎቱ ታዛቢ ሙግቱን ሳይሆን እውነትና ፍትህን ብቻ ነው መደገፍ ያለበት። እና መንፈስሻና እነሻምበልን አምነህ ነው እንደምትሄድ የእነሱ መንገድ ወዴት እንደሚወስድ ላሳየ። አንዱ ስቴዲየም ጋር ጨዋታ አይቶ እየወጣል ነው። መንገድ ጠፍቶበት ጓደኛው ይጠይቃል፣ ይቅርታ ወንድሜ የቃሊቲ ታክሲ የቱ ጋር ነው ሲለው፣ መንገደኛው ፈጠን ብላ ልደታ ፍርድ ቤት ጋር ድንግጣላ ከመቼ ጀምሮ ነው ደግሞ የቃሊቲ ታክሲ ልደታ ፍርድ ቤት ጋር የሆነው ሲለው፣ ነፍሴ ጠቋሚዋ ቂሊንጦ ከሞላ በኋላ። እንደዚህ አይነቱ እኮ ነው ከሳሽና ጠበቃ እየሆነ ያስቸገረን። በተለይ አሁንማ በዚህ በበሽታው ምክንያት ቤት ውስጥ ተቀምጦ ከማማ ልጣሽ ጋር በሰፊው ተገናኝቶላል። ማማ ልጣሽ ባለፈው ዶሮ ወጥ እየሰሩ ነው ለበዓል። ምርር ብሏቸው ምን ነው ይሄ ዶሮ አልገነጠል አለ። ያረጀ ነው እንዴ ያሉ። መንፈስሻ ጠለቃለሽ አገብቶ ጎረቤት ሀገር አረግሽው እንዴ ዝም ብሎ መገንጠል አለ እንዴ ያለ። አልገነጠል ካለ እስቲ አዋጂው ብሎ ጨዋታው ከፍ አረጋውና አንተ ዶሮ ፈንታ አድናቂ ሆንክ ሰፊ ህዝብ ወይ ነገም በጤና እንድንገናኝ ጨዋታህንም ጨዋነትህንም ጤናን በጠበቀ መልኩ አድርገው። ስለ ዶሮ ፈንታ ምግብ ትንሽ መግለጫ ያስፈልገናል። ዶሮ ፈንታ ምግብ ማለት እንደ ዶሮ ወጥ በሽንኩርት ተቁላልታ ከአንድ እንቁላል ጋር የሚቀርብ የሰፊው ህዝብ ምግብ ነው። ባቄላ ስጋን እንደሚተካው ማለት ነው። ህዝብ ማለት መንግስት፣ መንግስት ማለት ህዝብ እንደሚባባለው እዚህ ሰፈር በሰላማዊ ሁኔታ የሚተካካው ምግብ ብቻ። ትውልድ መተካካት ከቀረማ ቀርቷል። ማማ ልጣሽ ልጅ የአባይ ግድብ ድርድሩ ሰሞን በደግ ብሎ ስልኩን አወጣና ፌስቡኩን ከፍቶ እቺ ግብፅ እንደዚህ የናቀችን እግር ኳስ መሰላት እንዴ? ተጫዋቾቹን ሰው ደጋፊውን ነው የምንልከው። ደጋፊው ደግሞ ጥሩ የጸብ ልምድ አለው። ልማድ ይከብዳል ከግንድ ምናምን ብሎ ከተተዋች የፈለገው ይምጣ አዋጣለሁ ምናምን ሲል በእድር ሰብሰብ ብለን ሄድንለታ። እሺ በፈስሻ አዋጣለሁ ብላል፣ ቦንድ በመግዛት የድርሻህን ትወጣለህ። እኔ ገንዘብ አይደለም አዋጣለሁ ያልኩት አለ። እና ምንድን ነው ስንለው ሐሳብ ነው ያዝነው አሰቀሰን። እሺ ሐሳብም ቢሆን አዋጣ ስንለው መንፈስሻ ምን አለ? ይሄ ግድብ አያዋጣን።
ታዲያ የዚህ አይነቱ እኮ ነው ከሳሽም ጠበቃም ደጋፊም እየሆነ ግራም ያጋባል። መንፈስሻ እንኳን የኤርትራ ጦርነት ላይ አልዘመተ ምን ነክቶ ነው? ወደ ጅቡቲም ተኩሶ ሌላ ጦርነት አስከፍቶብን ይችል የኪራይ ወደብ ያስከለክለን ነበራ። ሰፈር እኮ ጉደኛ ነው። 2 ሚሊዮን ብር አበል የሆነበት ሰፈር እኮ ነው። እናቴ የኛ ሰፈር ሰዎች እኮ ባቡሩ ጋር ሄደው በ2 ብር ትኬት ሲሰጣቸው ቆመው ምን ነው ይባላሉ? አበሉስ። እናቴ አሁን የቀብር ማስፈጸሚያ ቲሸርት ሲሰጣቸው ሁሉ አበል መጠበቅ ጀምረዋል ቀብር ላይ። መቼም እኛ በሽታውም ሁሉም ነገር ባለውለታችን አይደለም። ይህ በሽታ ራሱ እኮ ባለውለታችን ነው። ቤተሰብ አሰባሰበ፣ ባልና ሚስት አስተዋወቀ። ሚስቶችም እኮ ልጅ ወለዱ። ምን ነክቶ ነው? እንኳን ሚስቶች ከተማዋ ራሱ ክፍለ ከተማ ወልዳ የለ እንዴ? ተማሪዎች ነው የጠቀመው። ሳይማሩ ሁሉም ተማሪዎች አለፉ አይደል? እኔ የምለው ትምህርት ቤቶች የምርጫ ጽሕፈት ቤቱ መቼ ዘንድሮ ልምድ ልውውጥ አያደርጉም አይደል? ያው ይለምድብናል ብዬ ነው። ተማሪዎቹ ሳይማሩ አለፉ። ተመራጮቹስ እዛ ሰፈር የምርጫ ውጤታቸው ስንት ሆነ? 98%። ለነገሩ እነሱ እኮ 97 እና 98 ይቀናቸዋል። ምናካ ገደኛ ቁጥራቸው እኮ ለነገሩ እዚህ ሰፈር የምርጫ ብዙ መስከረም 30ዎችን ከኛ ጋር ይባላል። ቀላሉ እኮ ነው። ልጆች አሉ። ልጆች ሰኞ ማክሰኞ የሚባለውን ጨዋታ አስመረው እየተጫወቱ አሉ። ሰኞ ማክሰኞ ጨዋታ ላይ የገዙትን ቤት ሰኞ ማክሰኞ ተጫውተው የገዙት ቤት የለም። በልማትና እኮ በጨረቃ ቤት ሊፈርስባቸው ይችላል። እውነትን እኮ ቶሽ ውሸት ይመስላል አለ። ያው ልጆች ሳሎን ቤት ሌባና ፖሊስ ድብብቆሽ እየተጫወቱ ማለት ነው። ሳሎን ቤት ፖሊስ የነበረው ድንገት መኝታ ቤት እኮ ሌባው ነው ታገኘው። ለምን እንደሆነ አውቃል? የወሰን መስመሩ የለም። ጠቃጠቆ እኮ ነው። ለመሽሎክሎክ ይመቻል። ሰው ሳያሰምር ወደ ግራ ወደ ቀኝ ሳያስብ ሳይከላለል የኖረውን አንተ ማስመሪያ አንስተህ ልትለየው አትችልም። ጥያቄው ምን መሰለ? የትኛው ነው ትክክል የሚለውን መምረጥ። በራስ ውስጥ ሀገርን መፈለግ ወይስ በሀገር ውስጥ ራስን መፈለግ? መልሱን የሚያከብድብህ ምን መሰለ? ይህን ጥያቄ ተርጓሚ ይዘህ ከወሰድከው። ምክንያቱም የዚህ ሰፈር ተርጓሚ ከባድ ነው። አንዱ ውሃ ያለው ንግድ አያከስርም ሲባል ሰምቶ ነው አሉ። ወተት ውስጥ ውሃ እየከተተ ይሸጣል። የሰፈር ትርጉም እኮ ከባድ ነው። ከዛ ምንድነው ስትለው ያው እንዳገባቡ ነው ትርጉም ይላል። ወንድሜ ልክ ነህ፣ እንዳገባቡ ነው። ስኳርም ማርም እንዳገባቡ ነው ጠጅ የሚባለው። ጠፍጥና የሚለየው በመሰነባበት ላይ ነው ወንድሜ። ትርጉም እንዴት እንደሆነ ላሳይ። የሰፈር እንደው እንዲህ ሲቸገር እንዴት ዝም ይባላል አሉና የሰፈር ሰዎች አዋተው ለጎረቤታቸው እርጉዝ ግመል ገዙለት። ወዲያ ወለደችና ሰውየው ላሟ እንትሯ ግመሏን ወተት ይሸጣል ለሰፈሩ ሰው። ሌላ ደገመችለት።
ከዛ የሰውዬ ውሃ እየጨመረ ይሸጣል። ብዙ ገንዘብ ያገኛል። የሰፈሩም ሰው ይገዛዋል። ግመሎቹ በርካታ ሆኑለት። ነገር ግን በስተውለትም ውሃ መጨመሩን አልተውም። አንድ ቀን ሰፈር ውስጥ ደራሽ ውሃ መጣ፣ ጎርፍ። ግመሎቹ እንዳለ ጠራርጎ ወሰደለት። አንድ የውሃውን ሚስጥር የሚያቅሰው መጣ ሊያጽናናው። አይዞ አትዘን ወንድሜ አትዘን፣ ውሃ ሰጠ፣ ውሃ ነሳ። ስከር ስከር አለኝ ተዛነፍ ተዛነፍ፣ ካሰመሩት መስመር ከልካቸው ለፍ አለ አዝማሪው ባንጃው። መቼም የዚህ ሰፈር ሰው ቀልኮ አይጠገብም፣ ጉደኛ ነው። አሁን እየመጣው ታክሲ ውስጥ ሹፌሩ እያዋራኝ ነው። ኮሮና ጠፋ አይደል ይለኛል። ቤንዚን አረከው እንዴ? ጠፋ መጣ ሲል መብራት አይመስልም። እዚህ ሰፈር እንዲህ በቀላሉ የሚጠፋው መላቀጣችን ብቻ። ሁሉም ነገር ተቀየረ አይደለ? በፍጥነት ሰላምታችን ሁሉ አንገት መድፋት ሆነ። ለነገሩ ገና ቆየን እኮ አንገት መድፋት ከጀመረ። ሁሉንም ነገር በአንዴ ግልብጥብጥ አድርገን ወደ ጨዋታ እንቀይረው። አስቸጋሪ ሰፈር እኮ። ማስክ ስሙ ያፍ መለጎሚያ ነው ይለኛል። እስከ ዛሬ ያልተለጎመ አይመስልም። ጉደኛ ሰፈር ነው። ሁሉንም ቁም ነገር ወደ ጨዋታ ቀይሮት ቁጭ ብሏል። ኮሮና ከማያጠቃቸው መካከል ጥቀስ ሲባል ስብሰባና ሰልፍ አለ።